በግል አካውንት ፈለጋት ናቲዮስ እያሰባሰበ ምናምን ይሄ እኮ ያደባባይ ሀቅ እኮ ነው። ኦፍ ኮርስ በግል አካውንታችን ነው ስናሰባስብ የነበረው። ከነዚህ ሰዎች ጋር ወደ መጋጨት ያደረሰን ገንዘብ ነው የሚፈልጉት። ባጭሩ ይኸውላችሁ አሁን የሚፈልጉት እነዚህ ሰዎች ምንድነው አልኳችሁ? ገንዘብ አሰባስበን ሳንቲም እንድንሰጣቸው ነው የሚፈልጉት። ፈለገ ሰርቋል ነው ለእናንተ የተባለ የተወራው። አይ ይሄንንም ግን አድርጓል ሰው እንደዚህ አይሏችሁ። ለምን መሰላችሁ? የእነዚህ ሰዎች ኢንቴንሽን ፍትህ ማግኘት ሳይሆን ስም ማጥፋት ነው። የኦርቶዶክስ የወጣት ጉባኤ ሊደረግ ነው ሲባል በፍጹም በጭራሽ እንዴት ይሆናል ብለው አካኪ ዘራፍ ያሉ ናቸው። ክርስቲያኖች ወንድሞች፣ እኔ የማንንም ስም አልጠራም። ይሄን ያክል ግን ይውላችሁ በጣም ብዙ ፈተና እያየን ነው ሶሻል ሚዲያ ላይ የምናገለግለው። እግዚአብሔር በሚያውቀው አንዳቸውም ላይ ቅሬታ እንኳን አቅርበን አናውቅም። ሬሆን ያለው ፈስክበት ቦታ ድረስ ነው ይመጣል ያለው። ራሳችሁን አታስገምቱ። እሺ ምንድን ነበር የተፈጠረው? ኦኬ ፎቶዎችን እያወጣው ለማሳየት ልሞክር። ሁላችሁም በደንብ ተከታተሉ። እሺ ሁላችሁም በደንብ ተከታተሉ። ኦኬ ጉዳዩ የሚጀምረው እዚህ ጋር ከምትመለከቱት ደብዳቤ ነው። እዚህ ጋር የምትመለከቱት ደብዳቤ፣ ይሄ ደብዳቤ ለሆኑ ሰዎች ተሰጠ። በዚህ ጉዳይ ዙሪያ በነገራችን ላይ ይሄ ደብዳቤ ተሰጥቷቸው ሲናገሩ የነበሩ ሰዎችን ጋዜጠኞች ሊሆኑ ይችላሉ ምናምን እና ለቤተክርስቲያኗ ድምጽ ሲሆኑ የነበሩ ሰዎችን አልወቅስም፣ አልናገርም። ምክንያቱም እንደ ማንኛውም ሰው ለቤተክርስቲያን ተቆርቁረው ካላቸው የቤተክርስቲያን ቅናት አንጻር ጉዳዩን አስረድተው ሊሆን ይችላል። በእነሱ ምንም ቅር አልሰኝም። ምክንያቱም ኦልሬዲ ስራቸውን የሰሩት አሁንም እንደው ለመንፈሳዊ ቅናት እያደረጉት ያሉት ነገር ከሆነ እግዚአብሔር አምላክ ያበርታቸው። ኦኬ ይሄ የምትመለከቱት ደብዳቤ በወላይታ ሀገረ ስብከት በቦዲቲ ከተማ ወረድ ብሎ ባለ በዳሞት ወይቤ ወረዳ የሰኬ መድኃኔዓለም ቤተክርስቲያን አስተዳዳሪ የጻፈው ደብዳቤ ነው። ይሄ የምትመለከቱት ደብዳቤ የቤተክርስቲያኑ አስተዳዳሪ። ኦኬ ከዛ በኋላ ሐሳቡ ምንድነው? ትንሽ ጽሁፉ ቃል በቃል ስለማይነበብ ቪዲዮም ስለተፖሰተ ሁላችሁም ታዩታላችሁ። ይሄ የምትመለከቱት ደብዳቤ ላይ ያለው ሐሳብ ምንድነው? ፈለጋት ናቲዮስ የሚባል ሰው 2014 ዓመተ ምህረት ላይ የደብዳቤውን ሁኔታ ነው የምነግራችሁ። 2014 ዓመተ ምህረት ላይ መጥቶ ቦታችንን ተመልክቶ እና ሰዎች ሰፖርት እንዲያደርጉ ባለሀብቶችን ይዤ እመጣለሁ ብሎ ቃል ገብቶልን ከዛ በኋላ በቀጣይ አንድ ባለሀብት ሳይዝ 14 ሰዎችን ብቻ ይዞ መጥቶ ቦታው ላይ እኛ ወጪ አውጥተን እነሱን ለማስተናገድ ለመስተንግዶ ይሄን ያክል ለአበል ይሄን ያክል እንደዚህ አውጥተን ከኛ ጋር እንዲሰራ ለእሱ ወደ 180 ሺህ ብር ያክል በአካውንቱ አስገብተን ይሰማል። ሁላችሁም አዳምጡ እሺ። ለእሱ በአካውንቱ ኦ ማይ ጋድ እሺ፣ በጣም ያናድዳል። መብራት ጠፋ አይገርም? እሺ ለእሱ በአካውንቱ 180 ሺህ ብር አስገብተን 180 ሺህ ብር አስገብተን ከተወሰነ ጊዜ በኋላ በቃ ስልክ አያነሳልንም፣ እያገኘ ነው አይደለንም ምናምን የሚል ደብዳቤ ነው። ይሄ ደብዳቤ ቀጥታ የደረሰው ለቤተ ክርስቲያን ከሚቆረቆሩ፣ በዚህ አጋጣሚ በጣም ነው ማከብራችሁ እሺ፣ ሁላችሁንም በጣም ለዚህ ጉዳይ በጣም ለቤተ ክርስቲያን ስፔሻሊ ለቤተ ክርስቲያን ለነዚህ ሰዎች ድምጽ ለመሆን ስትሞክሩ የነበራችሁ ወንድምነቶቻችን ሁላችሁንም በጣም ነው ማከብራችሁ። እናንተ ምንም የሰራችሁ ስህተት የለም። በዚህ ስራችሁም ደግሞ ማንም ሊወቅሳችሁ አይገባም። ማንም ሰው እንዲህ አይነት ደብዳቤ ወጣ። ከዛ በኋላ ያው ሶሻል ሚዲያ ላይ ተዘዋወረ። ይሄ አንደኛው ደብዳቤ ነው። በቃ 180 ሺህ ብር ይዞብን ሄዷል። ፕላስ ደግሞ ለቤተ ክርስቲያን ማሰሪያ፣ ሁላችሁም አዳምጡ፣ ለቤተ ክርስቲያኒቱ ማሰሪያ ደግሞ የተሰበሰበ ገንዘብ አልሰጠንም በማለት ባጭሩ ሳንቲም የሚባል ነገር አልሰጠንም፣ ለቤተ ክርስቲያኒቱ ምንም ነገር ሰፖርት አላደረገም የሚል ደብዳቤ ነው። ይሄ የመጀመሪያው የምትመለከቱት ሰው። እኔም በጣም ነው ሰርፕራይዝ የሆንኩት። ይሄንን ደብዳቤ የሆኑ ሰዎች ጋር ደረሰ። ከዛ በኋላ ጉዳዩ በጣም በሰፊው ሲወራ ነበረ። ያው ቁጭ የሁሉንም ነገር ተከታትያለሁ።
አንዳንድ ሰዎች በጣም ጥላቻ ያለባቸው ሰዎች ደግሞ አላደለ ጉዳዩን ፐርሰናል ለማድረግ ፈለገ የዝሙት አለቃ ነው፣ ፈለገ የምንድነው የሴቶች አለቃ ነው ማይሉት ነገር የለም። እኔስ እኔ ሆኜ ነው እግዚአብሔር ይመስገን። እኔስ ስራዬ ልክ እንደዚህ በደንብ ማጥራት እችላለሁ። እናንተ እንደዚህ ባዮቹ ግን ስራችሁ የተገለጠ ለታ የት እንደምትገቡ አይዶን ነው። በጣም ነው የሚገርመኝ አንዳንድ ጊዜ ልክ እንደዚህ አይነት ሰዎች የእናንተ ስራ እንደው የተገለጠለት እንደው እንደኛ የታማችሁለት አይደለም። ሪል እንደው ከሶሻል ሚዲያ ርቃችሁ የምትሰሩት እያንዳንዱ ገመናችሁ የቤት ገመናችሁ በአጠቃላይ ቢወጣ ቀና ብላችሁ ቆማት እንኳን እኛን ለመውቀስ ቀና ብላችሁ ማትሉ ሰዎች ናቸው አብዛኞቻችሁ። እና እኔ እናንተ ኃጢአተኞች ናችሁ እናንተ በደለኞች ናችሁ ብዬ አይደለም መውቀስ የምፈልገው። ኤኒዌይስ እኔ ስራዬን ግን ልክ እንደዚህ ግልጽ አድርጌ አወጣለሁ። ይሄ ደብዳቤ ነው ሶሻል ሚዲያ ላይ በመጀመሪያ ወጣው። ከዛ ሁለተኛው ደብዳቤ የወላይታ ሀገረ ስብከት ይሄ ደግሞ ይታያቸዋል። ይሄ የምትመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ጽሕፈት ቤት ይላል። የወላይታ ሀገረ ስብከት ደግሞ ያወጣው ደብዳቤ ነው። እሺ ከዛ ምን ይላል? በግል አካውንት ለቤተክርስቲያን እርዳታ መሰብሰብ በአስቸኳይ እንዲቆም መግለጫ ስለመስጠት ይላል። እዛ በላይ ከርዕሱ እንደተጠቀሰው በሀገረ ስብከታችን ጥንታዊ ገዳማት እና አድባራት የባንክ አካውንት እንዳላቸው ሁሉ አዲስ የሚቋቋሙትም በአስቸኳይ ማለት በገጠር አካባቢ ወላይታ ላይ በጣም በነገራችን ላይ ክርስቲያኑ ጠንካራ የሆነ ምዕመን ነው እና በየጊዜው በዚህ አጋጣሚ እንደው ክርስቲያኖቶች ወንድሞች እንደው ቦታውን ብታውቁት ደስ ይለኛል። በየጊዜው ነው አዳዲስ ቤተክርስቲያናት የሚሰሩት። ስለዚህ ለነዛም ጭምር ቶሎ አካውንት ለመክፈት እየሞከረን ነው ይላል። ከዛ በኋላ ይህ በእንዲህ እንዳለ ለወላይታ አቡነ ተክለ ሃይማኖት አብነት ትምህርት ቤት በማህበራዊ ሚዲያ በፈለገ አትናቴዎስ የግል የባንክ አካውንት ገንዘብ እየተሰበሰበ መሆኑ በቦታዎች አንዳንድ ልዩ ቦታዎች ጥያቄዎች ጥቆማ ደርሰውናል። ስለዚህ በግል አካውንት እርዳታ እንዲሰበሰብ ሀገረ ስብከቱ እውቅና ያልሰጠ መሆኑን እና ደግሞ ፕላስ በፈለገ አትናቴዎስ አካውንት የግል አካውንት ምናልባት ለወላይታ ሀገረ ስብከት ላለው ለአቡነ ተክለ ሃይማኖት አብነት ትምህርት ቤት እንደው ለአብነት ሪቱ ተብሎ የገባ ገንዘብም ካለ እንዲመለስ ምናምን ተብሎ ደብዳቤ ወጣ። አሁን እነዚህ ሁለት ደብዳቤዎች ተያዙና ፈለገ አትናቴዎስ የቤተክርስቲያን ገንዘብ ሰረቀ፣ 180 ሺህ ብር ይዞባቸው ጠፋ ምናምን። ይሄው የወላይታ ሀገረ ስብከት ነች እንትን እቺ ወረቀት ተይዛ የዚች ወረቀት ሐሳቡ በግል አካውንት ገንዘብ እንዳይሰበሰብ በፈለገ አትናቴዎስ ሚዲያ ላይ ለአብነት ትምህርት ቤቱ የግል አካውንት በፈለገ አትናቴዎስ የግል አካውንት ገንዘብ እየተሰበሰበ ነው፣ ሰዎች ቅሬታ አቅርበዋል፣ ስለዚህ ይቁም፣ ከዚህ በኋላ ምንም አይነት ማሰባሰቢያ በግል አካውንት አይደረግ የሚል ነው። ይሄ የሀገረ ስብከቱ መታየት ደብዳቤ ይዘቱ ማለት ነው። ከዛ የበፊቱ ደግሞ ቅድም ያወጣውላችሁ ደብዳቤ ደግሞ የተመለከታችሁት ደግሞ ሰኬ መድኃኔዓለም የምትባል ቦታ ላይ የቤተክርስቲያኑ ሰበካ ጽሕፈት ቤት በአጠቃላይ አንድ ላይ ሆነው ያወጡት መግለጫ ነው። በዚህ አጋጣሚ እነዚህ የምትመለከቷቸው ወረቀቶች በአጠቃላይ ሶሻል ሚዲያ ላይ ከሚወራው ነገር ጋር እንግዲህ እንዴት እንደተያያዙ አይ ሃቭ ኖ አይዲያ። ነገር ግን ስለ ሁለቱም ሐሳብ እሰጣችኋለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እሺ የመጀመሪያ እንግዲህ ወላይታ ስንሄድ ይሄንን ደብዳቤ ወደ ጻፉበት ቤተክርስቲያን ወደ ሰኬ መድኃኔዓለም ነው። ሰኬ መድኃኔዓለም በዳሞት ወይቤ ወረዳ ሰኬ መድኃኔዓለም ነው እና እንዴት ነበረ ወደ ወላይታ ሄድ ነው አጋጣሚውን በደንብ ነገራችኋለሁ። ሁላችሁም አዳምጡ። አጋጣሚው እንዴት ነው መሰላችሁ? ሁለት ሰዎች ማለትም በዚህ ቦታ ላይ የሚያገለግሉ አንደኛው በዚህ አካባቢ ያደገ ዲያቆን ነው። በጣም ትሁት ዲያቆን። አሁን አይ ቲንክ አዲስ አበባ ነው የሚኖረው፣ አዲስ አበባ ነው የሚሰራው። ሁለተኛው ደግሞ እዛ ቦታ ላይ በጣም ረጅም ጊዜ ያገለገለ አሁን ቀስሷል። ድሮ ዲያቆን ነበረ። ዲያቆን መንግስቱ እዛ አካባቢ ረጅም ጊዜ ያገለገለና ዲያቆን ተገኝ የሚባሉ አሁን አዲስ አበባ ነዋሪነቱን ያደረገ በጣም ትሁት የሆነ ልጅ ስልኬን ከየት እንዳመጡት በማላውቅ ሁኔታ ደወሉልኝ።
ምንድን ነበር የምትፈልጉት ብዬ ጠየኳቸው። በጣም እንፈልጋለን በአካል መተን ብናናገረ አሉ። እንደ አጋጣሚ ሆኖ ስልክ ቁጥሬን የተቀበሉት ከ24 ገብርኤልና አርሴማ ቤተክርስቲያን የሰንበት ትምህርት ቤት አመራር ከነበረ ወንድማችን ሀብትሽ ነው። ሀብትሽ በተለይ የ24 ልጆች በጣም ብዙዎች ያውቁታል። የሰንበት ትምህርት ቤት ህፃናት ክፍልም ሆኖ ረዥም ጊዜ አገልግሏል። በጣም ትሁት ልጅ ነው። ለቤተክርስቲያን ቀና የሆነ ወንድም ነው እና እሱ እስቲ ፈለገ የበለጠ ሊያግዛችሁ ይችላል ብሎ የኔ ስልክ ቁጥር ሰጣቸው እና እኔ ጋር መጡ። እኔ ጋር ከመጡ በኋላ በነገራችን ላይ አሁን ከምነገራችሁ ነገር በኋላ ለቤተክርስቲያን ገንዘብ ማሰባሰብ አቁሜ ነበር 100% ማለት ነው። አሁን ይሄ በህይወት የተፈጠረው ነገር ለቤተክርስቲያን ገንዘብ ማሰባሰብ የሚባል ነገር ውስጥ እንዳልገባ ነው ያደረገኝ። አልፈልግም በምንም ታምር ማለት ነው። ለቤተክርስቲያን ገንዘብ ማሰባሰብ የሚባል ነገር እኔ አልፈልግም። ነበረ እና ቅድም እንዳልኳችሁ እንደዚህ አይነት ነገሮች ለቤተክርስቲያን ገንዘብ ማሰባሰብ እንዳቆም ነው ያደረጉኝ እና እነዚህ ሁለት ሰዎች መጡ። ከዛ በኋላ ከመጡ በኋላ በጣም ቀናይ ናቸው። በዚህ አጋጣሚ ምንም እነሱ የሰሩ ስህተት የለም እና መተው ያሉኝ ነገር ምንድን ነበረ መሰላችሁ? ጉባኤ አዘጋጅተን ነበረ እና እዛ ጉባኤ ላይ እንደው ፈለገ አንተ ብትገኝ ደስ ይለናል አሉ እና ምንም ችግር የለም ወላይታ ሄጄ አላውቅም ነኝ እዛ ሳኪ መድኃኒዓለም ነው ቦዲቲ ከተማ ላይ ወረዳችሁ በስተግራ በኩል ታጥፋችሁ ነው የምትሄዱት። በጣም እኔ ለሃዩ የምፈልገው ቦታ ነው ሄጄ አላውቅም እና በጣም ነው ደስ የሚለኝ ነው ያልኳቸው። ያው እነሱም ያውቃሉ ይሄንን እና ከዛ በኋላ አንድ የተጨነቁበት ጉዳይ ነበረ። ጋይስ ኮሜንቱን ክፈቱላቸው ችግር የለም ሞዴሬተሮች፣ እሺ ኮሜንቱን ክፈቱላቸው ችግር የለም። ሲቆራረጥ ምናልባት በኮሜንቱ ስለሆነ ላይ የሚችለው ክፈቱላቸው እና አንድ የጠየቁኝ ጥያቄ ነበረ። ምንድነው ያ ለአገልግሎት ስንት ነው የምንከፍልህ ብለው ነበር የጠየቁኝ። ኢማጂን ገጠር ቤተክርስቲያን ነው የምንሄደው፣ እኛን ለአገልግሎት ነው የፈለጉት። ከዛ ለአገልግሎት ስንት ነው የምንከፍልህ ነው ያሉት። በዚህ አጋጣሚ ሀላባ ላይ ያሉ አብያተ ክርስቲያናት ምስክሮች ናቸው። ለምሳሌ እኔ አሁን ከዚህ ቀደም ወደ ሀላባ ሀገረ ስብከት ሄጃለሁ። ሀላባ ላይ አገልግሎት አገልግለን መተናል። ከገጠር ቤተክርስቲያን እኔ ወንድማችሁ ፈለገ አትናቴዎስ ሶሻል ሚዲያ ላይ መናገር አልፈልግም፣ ረጅም ጊዜ መናገር አልፈልግም። ከገጠር ቤተክርስቲያን ከአዲስ አበባ ውጪ ኦኬ ከምንወጣበት ጊዜ አንስቶ በቃ ከገጠር ቤተክርስቲያን ከአንድ ቤተክርስቲያን አበል አልቀበልም። ኦኬ ቤተክርስቲያን እናቴ ነች። እሺ ቤተክርስቲያን እናቴ ነች እና የቤተክርስቲያን ጉዳይ እንደማንኛውም ምዕመን ያንገበግበኛል። የተለየ ሰው አይደለም። ልክ እናንተ የቤተክርስቲያን ነገር እንደሚያንገባግባችሁ ሁሉ እኔም ያንገበግበኛል እና ከገጠር ቤተክርስቲያን በምንም ተአምር አበል አልቀበልም። በምንም ተአምር ምንድን ያደረግነው ስንት ነው የሚከፈለው እኔ ያሉት መጀመሪያ ላይ እና እኔ እንደዚህማ ማለት የለባቸው እንዴት እንዲጠየቃል ያልኳቸው። እነሱ ተጨንቀው የኔ ተወዳጆች ምንድነው መሰላቸው አሁን ጉባኤ አዘጋጅተው ሚዲያ ላይ ያለን ሰው ይዘው ሲሄዱ ተጨንቀው አበል የሚከፈል ስላለ ስንት ነው የምንከፍልህ ነው እንግዲህ ለአንድ ቀን ይሄን ያክል ይከፈላል ከዛ ለ3 ቀን በዚህ ያክል ይባዛል እንዲባል ማለት ነው። እና አረ ምንም ችግር የለውም እናንተ ስንት ሳንቲም አዘጋጅታችሁ ነው አልኳቸው። ያሉትን በቃ ችግር የለውም ልላቸው ደጋግሜ አረ ነው ችግር የለም ስላቸው ቅድም እንዳልኳችሁ በጣም ትሁት ናቸው። እግዚአብሔር በሚያውቀው ሁለቱም የነበሩት የወላይታ እንትኖች ማለት ነው። በጣም ሲጀምር ወላይታ ላይ ተመሳሳይ የሆነ ስነ ምግባር ነው የምታዩት እግዚአብሔር በሚያውቀው ለማጋነን ሳይሆን እና በጣም ትሁት ሆነው እባክህን ንገረን አሉ። አይ ማርያም ቤተክርስቲያን ነው ቁጭ ብለን የምናወራው። በነገራችን በዚህ አጋጣሚ ማገለግልበት ገርጂ ማርያም ቤተክርስቲያን ነው ቁጭ ብለን የምናወራው። ምን ያክል ነው ያዘጋጃችሁት አልኳቸው። እንደዛ ስላቸው እኛ ለሰባኪ ለዘማሪ እና ለመሳሪያ ተጫዋች 3000 ብር ብቻ ነው ያዘጋጀነው አሉ። እውነት የቤተክርስቲያን ልጅ ሆናችሁ ይሄ ያማል ወይስ አያምም? 3000 ብር ብቻ ነው ያዘጋጀነው አሉ ለሶስቱም
3000 ብር ማለት አዲስ አበባ ላይ አንድ መሳሪያ ተጫዋች ወይ አንድ ዘማሪ መጥቶ አገልግሎ የሚሰጠው ሳንቲም ነው። ክፍለ ሀገር ሲሆን ደግሞ ይወላችሁ የኔ ተወዳጆች ከዚህ የበለጠ ነው የሚዘጋጀው። እና እነዚህ ሰዎች በቃ በጣም የውሆች ናቸው፣ ችግር ላይ ናቸው። ማንም ምንም ነገር ሳይሰጣቸው በዚህ አጋጣሚ ዲያቆን መንግስቱ አሁን ላይ ቀሲስ መንግስቱ የሚባለው ወንድማችን ክሬዲት ማግኘት አለበት። ለቤተክርስቲያኒቱ ትልቅ ዋጋ ከፍሏል፣ በጣም ትልቅ ዋጋ እና በቃኛ ያለን 3000 ብር ናት ሰው ምን እናድርግ ሲሉ እኔ ራሴ ቃል ገባውላቸው። አይ በቃ እንዲህ የሚባል ነገር የለም አሁን ለእናንተ ምን ያክል ሳንቲም እንስጥ ብላችሁ እንዳትጨነቁ። ዘማሪ እኔ ራሴ አንድ ማቀው ወዳጅ አለኝ፣ እኔ ራሴ አስገድጀው በነፃ መጥቶ እንዲያገለግል አደርጋለሁ። እናንተ የትራንስፖርቱን ብቻ መቻችሁ። ምክንያቱም የዛን ሰዓት እኔ ራሴ በሁለት እግር የቆምኩበት ታይም አይደለም። እንደው እንደፈለኩ ሳንቲም አውጥቼ መጥቼ እንደፈለኩ ሳንቲም አውጥቼ መለስበት ሁኔታ ላይ አልነበርኩም። እንደው የትራንስፖርታችንን ብቻ እናንተ እንደው አመቻቹልን እንጂ መተን እኛ አገልግለን እንመለሳለን፣ ምንም እንዳታስቡ ነው ያልናቸው። ደስ አላቸው። መሳሪያ ተጫዋች እናንተ አዘጋጁአል። ያው የዛን ቀን እኛም ስንሄድ ከዛው አካባቢ ወላይታ ተወላጅ የሆነ ጎበዝ የሆነ መሳሪያ ተጫዋች እዛው አዘጋጅተዋል እነሱ። እና የመጀመሪያ ጊዜ ስንሄድ ከአየር ጤና መናኸሪያ ወደ ወላይታ ስንሄድ እኔ ወደ ወላይታ መናኸሪያ ራሱ የት እንዳለ አላውቅም ነበር። ከአየር ጤና መናኸሪያ ነው የሄድ ነው። በጣም ደስ ብሎን ማለት ነው። ቦታውን አየን። አገልግሎት ብለው ነው የጠሩን። በጣም ጎበዞች ናቸው። በዚህ አጋጣሚ ይወላችሁ ቤተክርስቲያንን እርዱልን ብለው አይደለም የጠሩን፣ አገልግሎት ብለው ነው የጠሩን። ከዛ በኋላ ከዛ ጎን ለጎን የተቸገሩትን ነገር በአጠቃላይ ደግሞ አሳዩ። ከሰኬ መድኃኔዓለም ወረድ ብሎ አንድ ቦታ እንደያዙ እና እዛሽ ቦታ ላይ ደግሞ በጅምር ላይ ያለች አንድ ቤተክርስቲያን አለች፣ በጭቃ የተሰራች ማለት ነው። እና ያቺን ደግሞ ልደታ ቤተክርስቲያን ብለው ለማስመረቅ እንደሚያስቡ እና በጣም በቃ እገዛ እንደሚፈልጉ ነገሩ። እኔ ልነግራችሁ በጣም ደስ ብሎን ነው እዛ የቆየ ነው። ከዛ በኋላ ምንም ችግር የለውም ከቻለን ጉዞ እናዘጋጃለን። በደንብ አዳምጡ። አሁን ከቻለን ከአዲስ አበባ ሰዎች፣ ምክንያቱም አሁን እኔ ብቻዬን እስቲ የተወሰነ ነገር ለወላይታ አድርጉ ምናምን ሲባል እንደምታውቁት የኛ ሰው አስቸጋሪ ነው። የሆነ ነገር አይቶ ነው መስጠት የሚፈልገው። ብዙ ጊዜ ደግሞ ሰዎች ጉዞ ሲዘጋጁ ወደ ሰሜን አካባቢ ነው የሚሄዱት። ሰው ከአዲስ አበባ መውጫ ይወላችሁ ከዚህ ከሰንዳፋ ወይም ደግሞ በሱሉልታ በኩል ጀምሮ ያሉትን ገዳማት ደብረ ሊባኖስ ምናምን በዛ በኩል፣ በዚህ በኩል ደግሞ አሌልቶ ገብርኤል ጀምሮ ኩኬለሽን ሰሚነሽን ይዞ በቃ እስከ ላይ ግሸን አክሱም ምናምን ነው ሰው የሚጓዘው። የአዲስ አበባ ሰው በብዛት የሚያውቀው በጉዞ ደረጃ እነዚህን አካባቢዎች ነው። ሰው እግዚአብሔር ከረዳን ደግሞ ዋይናት ይሄ ታሪካዊ ቦታ ነው። ወላይታ ላይ ደግሞ ያለውን ደግሞ ጉዳይ አዲስ አበባ ላይ ያለ ሰው በአጠቃላይ ማወቅ አለበት። ስለዚህ ከቻለን ምን እናዘጋጃለን? ጉዞ እናዘጋጃለን። በተቻለ አቅም ደግሞ ሊያግዙ የሚችሉ እኔ እንግዲህ ባለሀብቶች የሚል ነገር ከየት እንደመጣ እኔ አላቅም። ባለሀብቶች እኔ ለራሴ መናጢ ደሃ ነኝ። የትኛውን ባለሀብት ጓደኝን ይዤ እሄዳለሁ ብዬ ቃል እንደገባው እንግዲህ አላቅም። እግዚአብሔር በሚያውቀው የዛን ቀን ወይ በጣም ፀሐይ መጥቶኝ ነበር ማለት ነው። ይሄ ቀል ነው። ኤኒዌይስ እንደዛ አላልኩኝም። እና የማውቃቸው የሚችሉ እናንተ ልክ እንደኔ ሆነው ተጨንቀው ሊያግዙ የሚችሉ ሰዎችን ደግሞ ይዘን እንመጣለን ብለን ቃል ገባንላቸው። ደስ አላቸው፣ ተመለስን። ከዛ በኋላ በቀጣይ ቀን ቦታውን እንዲያውቁ ከማገለግልበት ደብር ከገርጂ ማርያም ቤተክርስቲያን 3 ዲያቆናት እዛ ሄደው ቀድሰው እንዲያቆርቡ ማለት ነው። ቀድሰው እንዲያቆርቡ 3 ዲያቆናትን። ምክንያቱም እኛ እዛ ሄደን ቀን 2 በፕሮቴስታንት እምነት ውስጥ የነበሩ ሰዎች ወደ ቅዱስ ቤተክርስቲያን ተመልሰው ነበረ። ስለዚህ አሁንም የሚያገለግል ሰው በደንብ ደግሞ ቢኖር ሞር በጣም ብዙ ሰዎች ወደ ቤተክርስቲያን ይመለሳሉ በነበረን 3 ቀን ማለት ነው። ስለዚህ ከማገለግልበት ደብር 3 ዲያቆናት በቅዳሴ እንዲያገለግሉ ከ24 ገብርኤልና አርሴማ ደግሞ ሙሉ የሰንበት ትምህርቱን አመራሮች ሙሉ የሰንበት ትምህርት ተሰብሳቢውን የመዝሙር ክፍሉን የህፃናት ክፍሉን ሀብትሽን እነዚህን በአጠቃላይ አድርገን እንደ እግዚአብሔር መልካም ፈቃድ በደንብ ሬዲ ሆነን ተዘጋጅተን ሄድን። ለሚመጡት ሰዎች እኛ አስጨንቀችናቸው ሳይሆን ራሳቸው ትራንስፖርት አዘጋጅተውልን ሄዱት። ይሄ በነገራችን ላይ ኃጢአት አይደለም። ትራንስፖርት ለምን ከፈሉላችሁ አትበሉን ፕሊስ።
ምናልባት ጥፋት ከሆነም እንግዲህ ይቅርታ ለሱ ይቅርታ እንላለን እና ትራንስፖርት ከፍለው ለነዚህ ሰዎች በአጠቃላይ እዛ ቦታ ሄደን ክርስቲያኖች ወንድሞች በነበረን 3 ቀን ብቻ በዛች 3 ቀን ብቻ 22 ሰዎች ናቸው ወደ ቤተ ክርስቲያኗ ተጨምረው የተጠመቁት። እዛው ሰኬ መድኃኔዓለም ቤተክርስቲያን ማለት ነው። ወላይታ ላይ በጣም ያስደነግጠው ነገር ምንድነው መሰላችሁ? ገጠር ቤተክርስቲያን ናት ያላችኋት ቦታ ጉባኤ ልክ ተዘጋጅቶ የሰርግ ጉባኤ ልክ ጸሎት ይጀምራል አይደለ? አዲስ አበባ ለንግስ ከሚመጣው ህዝብ በላይ ነው ሰው ግጥም ብሎ ወንጌል የሚማረው ማለት በቃ ምንድነው መሰላችሁ? እውነት እንደው ለማጋነን አይደለም። ከአዲስ አበባ ምዕመን እጅግ በጣም በእጥፍ የሚበልጡ ናቸው እዛ ያሉት። በጣም ጠንካራ ናቸው። በቃ ይሄ ወንጌል ላይ ያላቸው አቋም በጣም ጠንካራ ነው። ትምህርት አለ፣ ወንጌል አለ ከተባለ የሚቀር ህዝብ የለም። ግልብጥ ብሎ ነው የሚወጣው። በዛ አጋጣሚ እንደ እግዚአብሔር መልካም ፈቃድ እዛ ወላይታ ሰኬ ወይቤ ወረዳ ዳሞት ወይቤ ወረዳ ሰኬ መድኃኔዓለም ቤተክርስቲያን ላይ 22 ነፍሳት ከእንደገና ተጠመቁ። የኛ ፕላን ምንድን ነበረ? ከኛ ጋር የመጡት ልጆች ሰንበት ቤቱ ላይ ያሉት እዛ አካባቢ በጣም ብዙ ሰዎችን ያውቃሉ። ስለዚህ በደንብ ቦታውን አይተው በሚችሉት ሰፖርት እንዲያደርጉ ነው። እንደውም በቻልነው አቅም ቪዲዮ ለመስራት ሞክረን ነበረ። ቦታዋን ያቺ አሁን ላይ ተመረቃ አገልግሎት የጀመረችው ቤተክርስቲያን ልደታ ለማርያም የምትባለው ቤተክርስቲያንን በደንብ ቀርጸን ቪዲዮ ለመስራት ሁሉ ሞክረን ነበር። ቪዲዮአችን ሊታየልን አልቻለም። ቪዲዮ ለመስራት ሁሉ ሞክረን ነበር። የዛን ታይም 2014 ነው 2015 ዓ.ም ቆይቷል። እና ምንድን ያደረግነው እነዚህ ልጆች ይዘን ሄድን። ከዛ በኋላ የሰንበት ቤት አመራሮቹም እኛም በቻልነው ሰፖርት እናደርጋለን አለን። እዛ አካባቢ በማቴሪያል ደረጃ ብቻ ሳይሆን በተለይ ልደታ ቤተክርስቲያን ላይ በቀጣዩ ቀን ያደረግነው ይሄ አናሊዜ ካቶሊክ የሆኑ ሰዎች፣ ፕሮቴስታንት የሆኑ ሰዎች ለሰው እንደው ጨርቅ እየሰጡ ልብስ እየሰጡ ነው የሚያታልሉት ሰውን ለማስካድ። እና እዛ አካባቢ ገጠር ላይ ያሉት ኦርቶዶክስ የሆኑ ወንድም እህቶቻችን እዛ ወላይታ ላይ ያሉ ወንድም እህቶቻችን በሆነ ነገር ተታለው ወደ ክህደት ከእንደገና እንዳይመለሱ በሶስተኛ ጊዜ ከእንደገና ስንሄድ ብታምኑ ባታምኑ እዛ አካባቢ ላለ ሰው በአጠቃላይ አልባሳት ይሄንን ሰንበት ቤቱ ነው ያዘጋጀው። እኔ ምንም ያደረኩት ነገር የለም። የ24 ገብርኤል ነርሲማ ቤተክርስቲያን ሰንበት ትምህርት ቤት አባላት እዛ አካባቢ ላሉት በአጠቃላይ አልባሳት፣ ለህፃናቱ የህፃናት ማቀፊያ፣ ለእያንዳንዱ ህዝበ ክርስቲያን ደግሞ በአንገት የሚታሰር ማህተብ ይዘው ነው የሄዱት። እና ከዛ በኋላ ገንዘብ እንደሚፈልጉ ነገሩን። በዚህ አጋጣሚ ነገራችሁ ነገር ከመጀመሪያው ቀን ጀምሮ ስንሄድ ለወላይታ ሀገረ ስብከት ንዋያተ ቅድሳትን ይዘን ነበር የምንሄደው። ንዋያተ ቅድሳትን ማንም ብሎን አይደለም። በግሉ አካውንት ፈለገ አትናቴዎስ እያሰባሰበ ምናምን፣ ይሄ እኮ የአደባባይ ሀቅ እኮ ነው። ኦፍኮርስ በግል አካውንታችን ነው ስናሰባስብ የነበረው። ግን ቤተክርስቲያን አሰባስቡልኝ ብላን አይደለም፣ እንዲሁ ወዶ ዘማቾች ሆነን ማለት ነው። እዛ ቦታ ሄደን የጎደለውን አይተን እስቲ ከቻለን ጋይስ የተወሰነ ሰብሰብ አድርጎና ኮሌክት አድርጋችሁ ሲሆነ ነገር ገዝተን እንሂድ ብለን በቻልነው አቅም ከነዚህ ወንድም እህቶቻችን ጋር ስንሄድ መቀደሻ መስቀል፣ እንደገና ደግሞ ለቅዳሴ የሚገለገሉበት መጽሐፈ ቅዳሴ፣ ከዛ ደግሞ ለታቦታቱ መጎናጸፊያ፣ ቀጸላ፣ ማክበሪያ እነዚህን አሟልተን ይዘን ነው ይሄድ ነው። ለምንድን ነው በግል አካውንት የሚሰበሰበው የዛን ታይም ከተባለ ሶሻል ሚዲያ ላይ ሰፖርት የሚያደርጉ ሰዎች የሰጡት ገንዘብ ምን ላይ እንደዋለ ማየት ይፈልጋሉ። አንድ ሲቀጥል ደግሞ ቤተክርስቲያን አሰባስቡልኝ አይደለም ያለችው። ለምሳሌ የሆነ ቤተክርስቲያን መታ አሰባስቡልኝ ብላን እኛ ፈቃደኛ ሆነን እያሰባሰብን ከሆነ ቀጥታ መስጠት ያለብን የቤተክርስቲያኒቱ አካውንት ነው። የቤተክርስቲያኑ ቋት ውስጥ ለምሳሌ አንድ የገንዘብ ዝውውር ከገባ በኋላ አይ መስቀል ነው በዚህ ገንዘብ የሚገዛው፣ አይ ልብሰ ተክህኖ ነው የሚገዛው ብለን እኛ ኢንቮልቭ ማድረግ አንችልም። ቤተክርስቲያን እንደምታውቁት ልጅ ካልሆናችሁ በቀር አንዳንድ ሰዎች ቤተክርስቲያን እንደምታውቁት መዋቅር አላት። መዋቅር ሰበካ ጉባኤ የሚባል ተቋም አላት። ስለዚህ አንድ ሳንቲም ከገባ በኋላ ለካህናት ደሞዝም ሊሆን ይችላል። ስለዚህ ልክ እንደዛ እንዳይሆን እኛ ምንድነው እያደረገን የነበረው? ራሳችን በቃ ልብሰ ተክህኖ ነው መግዛት ያሰብነው። ሰብሰብ አድርገን ልብሰ ተክህኖ፣ አይ መቀደሻ መስቀል ብንገዛላቸው በቃ ይሄው ከነሰበሉ ከነመጾሩ፣ መጽሐፈ ቅዳሴ ደግሞ ይዘንላቸው ምን ሄደው ኦኬ እሺ ደውለን ምናቃቸው ወንድሞቻችን እሴን ያክል የተወሰነ ሳንቲም ላኩ። ያንን ሰብሰብ አድርገን ሄደን ነው ሰፖርት ያደረግነው። ከዛ በኋላ በመዋቅሩ ውስጥ ግን አለመግባባቶች ነበሩ። አሁን ትልቁ ችግር ምንድነው መሰላችሁ? እኔ ስለ ሌሎች እኔ አላቅም፣ ስለኔ ግን ስለ ራሴ ስነግራችሁ፣ ስለ ፈለገ አትናቴዎስ ስለነገራችሁ
የተነሱት ሐሳቦች በአጠቃላይ በመዋቅራዊ ችግር ውስጥ የሆኑ አስተዳደር ክፍል ላይ ያሉ ሰዎች ተጠያቂ ስለሆኑ ለተጠየቁት ጥያቄ አንስቶ ለመጣል ነው ፈለገ አትናቴዎስ እንዲያርጉ በዚህ ወጡ በዚህ ገብቶ የሚባል ነገር የተጀመረው። ይሄንን ደግሞ ወላይታ ላይ ያላችሁ ክርስቲያን የሆናችሁ ምዕመናኖች ታውቃላችሁ። ኦኬ፣ በየደብሩ ያለውን አስተዳደራዊ ችግር ከናንተ የበለጠ ማንም የሚያውቅ የለም። ይሄንን ወላይታ ላይ ያላችሁ ምዕመናን እናንተ ታውቃላችሁ። በየአስተዳደር መዋቅሩ ላይ በየቤተ ክርስቲያኑ ላይ ያለውን መሰረታዊ ችግር እናንተ ታውቃላችሁ። እሱን ለእናንተ ትቻለሁ። ሶ ምንድን ነበረ አሁን ከነዚህ ሰዎች ጋር ወደ መጋጨት ያደረሰን? ገንዘብ ነው የሚፈልጉት። ባጭሩ ይኸውላችሁ አሁን የሚፈልጉት እነዚህ ሰዎች ምንድን ነው አልኳችሁ? ገንዘብ አሰባስበን ሳንቲም እንድንሰጣቸው ነው የሚፈልጉት። እኔ ደግሞ እንዲህ አይነት አቋም የለኝም። አሰባስበን ሳንቲም አንሰጥም። እኔ አልፈልግም በምንም ተአምር። እኔ ለሆኑ ሰዎች አሰባስበን ገንዘብ መስጠት አንፈልግም። ምክንያቱም ቀድሞ የዛን ሰዓትም ትልቁ የጸቡ መነሻ ያ ስለሆነ እና እንዲህ አይነት ነገር ሁሉም ሳይሆን ብቻ ካለ ከ10 ውስጥ አንድ አይጠፋም እንደዚህ አስቸጋሪ የሆነ ሰው እና በተደጋጋሚ እንዲህ አይነት ነገር ሲጠይቁን እንደውም 24 ገብርኤልና አርሴማ ቤተክርስቲያን ካሉ የሰንበት ትምህርት ቤት አመራሮች ጋር ቁጭ ብለን ስፔሻሊ ከሀብትሽ ጋር ሳንቲም አንሰጣቸውም የተባባልነው። እንደውም ሀብትሽም የዛን ሰዓት ሳንቲም አንሰጥም፣ ለምሳሌ ቀለም ከሆነ የሚፈልጉት ቀለም ከዚሁ ከአዲስ አበባ ገዝተን ነው ይዘን የምንሰጣቸው ቀለም ከፈለጉ ለምሳሌ። ምክንያቱም ገጠር ከሄደ በኋላ ከአዲስ አበባ ነው ለምሳሌ ቀለም የሚሄደው፣ እዛ ጥፎ ነው የሚሸጠው። ከአዲስ አበባ የሚሸጠው ሲሚንቶና እዛ ገጠር ውስጥ የሚሸጠው ሲሚንቶ በዋጋ በጣም ልዩነት አለው። ስለዚህ እጥፍ እዛ ሌላ ተጨማሪ ዋጋ እያስከፈላቸው ለምንድን ነው ሳንቲም የሚጠይቁን? አይ እኛ ሳንቲም አንሰጥም፣ እንደዚህ ነገር ውስጥ አንገባም። ማቴሪያሉን ግን ገዝተን እንሰጣቸዋለን። ለምሳሌ ለቤተክርስቲያኒቱ ለፊኒሺንግ ስራ መስኮት እንፈልጋለን፣ መስኮቱን እኔ ራሴ ገዝቼ እሰጣቸዋለሁ ነበር ያሉት እናትሽን። ቀለም እኮ ነው የፈለጉት፣ ቀለሙን እኛው ራሳችን ገዝተን እንሰጣለን እንጂ ሳንቲም አንሰጥም። ይሄ መብቴ ነው። ለምን አልሰጠህንም ከሆነ ይሄ ትልቅ ችግር ነው እና እኛ ለማንም ለየትኛውም የቤተክርስቲያን መዋቅር ገንዘብ ሰጥተን አናውቅም፣ አንሰጥም። በንዋያት ደረጃ ግን በጣም ብዙ ነገሮችን ሰጥተናል። ከዛ ያው አለመግባባቶች ተፈጠሩ። ያሰራናት ልደታ ቤተክርስቲያን ነበረች። ሚዲያ ላይ አልለመንም። ልደታ ቤተክርስቲያን ቦታዋን ፕሮሞት ለማድረግ ግን ጥረናል። እዚህ ቦታ ላይ ክርስቲያን የሆናችሁ ቶች ወንድሞች በዚህ ቀን እንድትመጡ በቻላችሁት አቅም ደግሞ ሰፖርት እንድታረጉ ብለን በቻልነው አቅም ፕሮሞት ልናደርግ ሞከረን። አልሆነም። ለቤተክርስቲያኑ ወገን ለሚያስፈልጉ ለምሳሌ ለቀለም ለመስኮት ላሉት ነገሮች ቲክታክ ላይ ጭራሽ ሁሉ አልተለመነም። በጣም የሚገርማችሁ ነገር ሳይለመን ቤተክርስቲያኒቷ እንደው ማግኘት ያለባትን ነገር በአጠቃላይ እዛው አዲስ አበባ ላይ ከምናውቃቸው በዚህ አጋጣሚ ገርጂ ላይ ሚካስ በርገር የሚባሉ ቤቶች አሉ፣ ሌሎችም የመኪና መሸጫዎች። እነዚህን ሰዎች በአጠቃላይ ነው አሰባስበን ለዛ ቦታ ሰፖርት ያደረግነው እና ቤተክርስቲያኑ ሲመረቅ እኔ አልሄድኩም። ክርስቲያኖች ወንድሞች ለምን በነበረው ሁኔታ በጣም ስለተበሳጨው በጣም ስለተካው ቤተክርስቲያኗ ስትመረቅ ሁሉ አልሄድኩኝም። ይህንን ሁሉ እንዳሰራው ግን እኔ በምንድን ነው ፕሩቭ ማድረግ የምችለው? አሁን ትልቁ ጥያቄ እዚህ ጋር ነው። አሁን እነዚህን ስራዎች ለቤተክርስቲያን ንዋያተ ቅድሳት እንደተሰጠ ምንድነው ቤተክርስቲያን ሁሉ እንዳሰራው እኔ አሁን ሚዲያ ላይ አፎጭቼበት አላውቅም፣ ጮሄበት አላውቅም፣ ጎረሬበት አላውቅም። ቤተክርስቲያን ስትሰራ ለቤተክርስቲያን መዋቅራዊ ለሆነ ጉዳይ የሚጠቅሙ ነገሮችን በአጠቃላይ አሟልተን ቤተክርስቲያን እንዳስመረቅንስ ማን ነው የሚናገርልን ነው? እሱንም ፕሩፍ አደርግላችኋል። ሁላችሁም አዳምጡ። ሰው ከዛ በኋላ ታውን ከዛ በኋላ ከእንደገና እዛ ቦታ ላይ ሁለተኛ አንመለስም ብለን የሀገረ ስብከቱን ሊቀ ጳጳስን ደግሞ ለማየት ቡራኬ ለማግኘት ሰኔ 12 ላይ ወደ ወላይታ ሀገረ ስብከት ነው የተጓዝነው። ወላይታ ሀገረ ስብከት ሶዶ ከተማ አቡነ ተክለ ሃይማኖት ደብረ መንክራት አቡነ ተክለ ሃይማኖት ከሄድን በኋላ ልነግራችሁ አልችልም። አቡነ ይስሐቅ ማለት በጣም መናኛ አባት ናቸው እና እዛ ቦታ ስንሄድ መንበረ ጵጵስናቸው ነው። ሌላው ስለ ቦታው ማታውቁት በጣም ብዙ ጊዜ ጮህ ያለው ስለ ቦታው ሶስተኛው የኢትዮጵያ ፓትርያርክ አቡነ ተክለ ሃይማኖት እዛ አካባቢ አባ መላኩ ተብለው ነው የሚታወቁት። በባዶ እግራቸው ይሄዱ የነበሩት እኛ ቅዱስ ፓትርያርክ እንደ ጻድቁ አባ ተክለ ሃይማኖት ጉድጓድ ቆፍረው ይጸልዩበት የነበረ ቦታ ያለበት ስፍራ ነው። ማለት በጣም ብዙ ሰዎች ሄዳችሁ ልትጎበኙት የሚገባ ስፍራ ነው እና እዛ ቦታ ሄደን ስመለከት እኔ እንዲሁ ነው። አሁን ይኸውላችሁ ወድጄን ያደረኩት እያንዳንዱ ነገር እንጂ ማንም አዞኝ አይደለም።
እና 3 ታቦታት ለንግስ በዓል ወጥተው ነበረ። ታቦተ መድኃኔዓለም፣ ታቦተ ሚካኤል እና ታቦተ ድንግል ማርያም እና ልክ ከተመለከተን በኋላ ታቦቱ የለበሰው መጎናጸፊያ ስለ እውነት ነው የምላችሁ፣ ስለ እውነት ይሄ በንዋያተ ቅድሳት ደረጃ ታቦቱ የሚገባው አይደለም። በቃ ለጊዜው ስላጡ ሌላ ነገር ነው ያለበሱት እና ብፁዕ አባታችንን ቃል ገባውላቸው እዛው። እኔ ሶሻል ሚዲያ ላይ ነው የማገለግለው። ገንዘብ አሰባስበን በቻልነው አቅም ምናልባት ለታቦታቱ መጎናጸፊያ፣ ቀጸላ፣ ማክበሪያ፣ ሞጣይትና ልብሰ ስባት ለአንድ ታቦት 5 ንዋያተ ቅድሳት ማለት 5 አልባሳት ይዘን እንመጣለን አለን። እንደውም እዛው ወደ ምረት ላይ ነው ቃል ገብተን የመጣ ነው። ይህንን የሶዶ ምዕመንም ያውቀዋል። ማንም አላዘዘንም። እኛ ራሳችን ፈልገን ለ5ቱም አልባሳት አሟልተን ይዘን እንመጣለን አለን። 4 ታቦታት ሲሆን ለ4 ታቦታት 5 ስታረጉ 20 አልባሳት ማለት ነው። እኛ ራሳችን አሰባስበን ዋጋ ተከራክረን የሚሰሩ ሰዎች ጋር ሄደን ዋጋ ተከራክረን ቀንሱልን ብለን ለገጠር ቤተክርስቲያን ነው ብለን ለ4ቱም ታቦታት መጎናጸፊያ፣ ቀጸላ፣ ማክበሪያ፣ ሞጣይት እና ልብሰ ሰባት አሟልተን ነው በቀጣይ የንግስ በዓል ላይ ሄደን ለገዳሙ ያስረከብነው። ይሄ የሚረሳ ነገር አይደለም። ይህንን ስናደርግ በገዳሙ አካውንት ብር አስገብተን አይደለም። እንዳላስገባንም ሀገረ ስብከቱ ያውቃል። ራሳችንን ያን ያሰባሰብነው የሚሰጠን ካለ ፕሊስ በደምብ ሰፖርት አድርጉ ብለን ማለት ነው። አሁን እዚህ ጋር ሊጨነቅ የሚገባው ገንዘብ ሰጥቻለሁ ያለ ሰው የዛኔ ይሄው ለዚህ ጉዳይ ገንዘብ ሰጥቼ የት አረጋችሁት ብሎ መጠየቅ ይችላል የሰጠ ሰው። ሌላው ግን ከንቱ ጩኸት ነው እየጮኸ ያለው። ለወላይታ ሀገረ ስብከት ሄደን ስንሰጥ ገንዘብ አይደለም ያስረከበ ነው ጋይስ፣ ንዋያት ነው ወስደን የሰጠ ነው። ንዋያቱን ወስደን የሰጠ ነው ደግሞ አሰባስበን ነው። ምዕመናንን አሰባብረን ነው ንዋያትን አሰርተን ገንዘብ ከፍለን ሄደን እነዛን ነገሮች ያስረከበ ነው። ይሄ ግልጽ ነው። ይሄ ቀድሞ የሚታወቅ ነገር ነው። ዛሬ እንደ አዲስ ነው እየተወራ ያለው። ኦኬ ከዛ ከእንደገና በመቀጠል ደግሞ በድጋሚ ስፒከር የላቸውም እዛ ቦታ ላይ ስፒከር የለም እና ብፁዕ አባታችን አማከረን። ብፁዕ አባታችን ስፒከር ከከተማ ተከራይታችሁ ነው የምትመጡት ንግስ በዓላት ምናምን ሲኖሩ እና እንደው ሞንታርቮም እንደው ገዝተን እንምጣ ወይ ምን እናግዞት ነው ያልናቸው። በነገራችን ላይ የሰው ፊት እንደማየት ከባድ ነገር የለም የኔ ተወዳጆች። ለሆነ ነገር ሰዎችን ገንዘብ አሰባሱ ማለት በጣም 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 የሚያስጠላ ነገር ነው። የሰው ፊት እሳት ነው። ቁልቢ ገብርኤል ላይ አንድ የተደረገ ታምር፣ አንዲት እህት ረጅም ጊዜ ልጅ ተስላ አሎን ይላትና ቁልቢ ገብርኤል ቤተክርስቲያን ሄዳ አምላኬ ሆይ እንደው በመላኩ በቅዱስ ገብርኤል መልጃ እንደው ወንድ ልጅ ከሰጠኝ በአፌ እሳት ይዤ እመጣለሁ እዚህ ገዳም ብላ ተሳለች። የማይደርስ የለም እግዚአብሔር በልጅ ባረካት። ስለቷ እንዴት አድርጋ ይዛት ሄደ እና ለካህን ስታማከር ካህኑ የኔ ልጅ እንዲህ አይነት ነገር ሌላ ጊዜ ማለት የለብሽም፣ እንዲህ አይነት ነገር ስህተት ነው። ስለት እንደ ስሙ ስለት ነው፣ በሁለቱም በኩል የሰላ ነው። በአፌ እሳት ይዤ እመጣለሁ ብለሻል፣ እሳቱን ትቀምሻለሽ አሏት። ደነገጠች። እንዴት ስትል ትልቅ ባለ ሀብት ነች ባይዘዌ እና ምንም 5 ሳንቲም ሳትይዢ ለትራንስፖርትሽ ለምግብ ምናምን ለሻይ ለምትፈልጊው ነገር ብቻ ሳንቲም ይዘሽ ሂጂ። ከዛስ እዛ ከደረሽ በኋላ ነጠላሽን ዘርግተሽ ስለ ገብርኤል እያልሽ ለምኚ። የሰው ፊት እሳት ነው። አንዳንዱ እቺ ሌባ እያለ ይሰጥሻል፣ አንዳንዱ አታ ሊሆን ይችላል ብሎ ይሰጥሻል፣ አንዳንዱ እየገላመጠሽ ይሄዳል። የሰው ፊት እሳት ነው። ያንን አሰባስበሽ ለቤተክርስቲያን ሰጪ ያሏት። ክርስቲያኖቶች ወንድሞች፣ የሰው ፊት እሳት ነው። በነገራችን ላይ እኛ ያ እሳት ሳይታየን ቀርቶ አይደለም፣ እግዚአብሔር በሚያውቀው ይህን ሁሉ ነገር ስናደርግ እኔ የሰው ፊት ሳይገርፈኝ ቀርቶ አይደለም፣ ያ እሳት እኔን ሳይነካኝ ቀርቶ አይደለም። ግን ቤተክርስቲያኔ ትበልጥብኛለች። ኦኬ፣ የገጠር ቤተክርስቲያንን ሰፖርት በማድረግ የማገኘውን ሳቲስፋክሽን የትም ቦታ አላገኘው ስለማልችል እንዲሁ ራሴ ፈቃደኛ ሁኜ ነበር የማደርገው። እና ብፁዕ አባታችን ስናማክራቸው አይ እኔ ስፒከሩ አይደለም የሚያስጨንቀኝ ነው ያሉት። ስፒከሩ አይደለም የሚያስጨንቀኝ፣ እዛ ቦታ ትልቅ የአብነት ትምህርት ቤት አለ፣ በጣም ትልቅ። እዛ ቦታ ላይ ላሉ የአብነት ተማሪዎች አስቤዛ የሚሆን ገንዘብ እንኳን አጥቻለሁ። ስለዚህ ለአብነት ተማሪዎቹ 10,000 ይሁን 20,000 ይሁን የሚሆን አስቤዛ እንዲሟላ አድርግ፣ እንደው ገንዘቡን ነው የምንፈልገው አሉ።
ብፁዕ አባታችን መናኛ አባት ናቸው። ስለዚህ ቀጥታ ነው ትእዛዛቸውን የተቀበልነው። የወሩ ስንት ነው? ለአንድ ወር ድርጎ ይባላል የአስቤዛም ማለት ነው። እና ለአንድ ወር የሚሆነው ድርጎ ምን ያክል ይፈጃል ስንላቸው 200 ሺህ ብር ነው ያሉት። ቀጥታ 200 ሺህ ብር አሰባስበን ነው ይዘን ሄደን በካሽ የሰጠነው። ይሄንንስ እንዴት ነው ፕሩፍ የምናደርገው? በኋላ እናየዋለን። እሱ ነው ይሄ ሁሉ ነገር ከሆነ በኋላ እንግዲህ ቤተክርስቲያን የግለሰብ አይደለችም። የተለያዩ ሰዎች የኔ አካሄድ የሚያስደስታቸው ሰዎች አሉ፣ የኔ አካሄድ የሚያስደነግጣቸው ሰዎች አሉ፣ ቀር የሚያሰኛቸው ሰዎች አሉ። ሁሉም በቻሉት አቅም ሰፖርት የሚያደርጉ ሰፖርት አድርገዋል። እንደገና ደግሞ በዛው ልክ ቀር የተሰኙ ደግሞ ቅሬታቸውን አቅርበዋል። ከዚህ በኋላ በግል አካውንት መሰባሰብ የለበትም ተብሎ ለኔ ሳይሆን በአንድ የቤተ ክርስቲያኒቱ ትልቅ አባት ሌላ ማለት ነው በጣም በማከብራቸው ትልቅ ሰው ለኔ ሳይሆን ፐርሰናሊ አውደ ምሕረት ላይ ወጥተው እኔ ማረጋውን ነገር እያወቁ የሆነ ሰው ስለተጫናቸው አሁን ስም አለ አናንሳ፣ የሁለቱንም የተጫናቸውንም ስም አናንሳ፣ እንዲያሉትንም ሰው እንርሳቸው፣ በግል አካውንት እንደዚህ የሚያረጉ ምናምን ብለው ወደ ምሕረት ላይ ተናገሩ። እዛ ቦታ ላይ ነው ያለው የኔ ተወዳጆች። እዛ ቦታ ላይ ሲሄድ እንደው በድንግል ማርያም አዳምጡኝ፣ ለአብነት ትምህርት ቤት 40 ለአብነት ተማሪዎች ብርድ ልብስ ገዝተን እንሄድ ነው። 40 ብርድ ልብስ፣ 40 መቋሚያ፣ 40 ጽናጽል እና ምንድነው 40 መቋሚያ፣ 40 ጽናጽል፣ 40 ብርድ ልብስ እና 40 ደግሞ ጥንድ ድርብ የሚለብሱትን ይሄ ፎጣውን ማለት ነው። ያንን ነው ገዝተን ሄድ ነው። አስጭነን በትልቅ መኪና አስጭነን ይዘን ሄድ ነው ያንን ሁሉ ዕቃ። ይሄንን ሳደርግ እኔ አንድ እኔ በነገራችን ላይ የቤተክርስቲያኑ መዋቅር ውስጥ ያለው አይደለሁም፣ ራሴ ወድጄ ፈቅጄ ነው ያደረኩት ለአብነት ተማሪዎቹ ካስፈለገ ብለን ማለት ነው። ይሄ ሁሉ ነገር ከተናወነ በግል አካውንት ምናምን የሚባል ነገር ሲመጣ ይሄ ነገር በቃ እንደው ቢቀርብኝ ይሻላል ብዬ በቃ ተውኩኝ። ከዛን ጊዜ ጀምሮ ክርስቲያኖች ወንድሞች ለቤተ ክርስቲያን አሰባስቤ አላውቅም። ኦኬ እኔ ሰዎችን አስደሰታለሁ ብዬ ባደረኩት ነገር ላይ ሰዎች በተቃራኒው እኔን ብሌም ለማድረግ ሲሞክሩ ስለተመለከትኩኝ ከዛች ቀን አንስቶ ለቤተ ክርስቲያን በምንም ተአምር በነገራችን ላይ የዛን ቀን ሊሰጠኝ የነበረውን የምስክር ወረቀትም ጥዬን የመጣሁት አልተቀበልኩም። ያ የምስክር ወረቀት ምናልባት አሁንም ቢሮ ውስጥ ይኖር ይሆናል ወላይታ ሀገረ ስብከት እና ለአብነት ትምህርት ቤቱ ያሟላቸው እነዛን ነገሮች በምስክር ወረቀት እንኳን ደረጃ አይሰጡኝ፣ ግድ የለም ይቅርብኝ ብዬ ከብፁዕ አባታችን ተባርኬ ነው ወደ ቤት የተመለስኩት ተወላይታ ማለት ነው። እና ከዛን ጊዜ ጀምሮ ለቤተ ክርስቲያን ከዛን ጊዜ ጀምሮ ማሰባሰብ ትቻለሁ። ከዛም በኋላ እናንተም ተመልክታችሁ አታውቁ። በጣም ብዙ ገዳማትና አድባራት መጥተው ጠይቀውኝ ያውቃሉ። እንደው እንዲህ ብታሰባስብልን አልፈልግም። እኔ አሁን እዚህ ጋር ሌላም ቅሬታ ልንገራችሁ። ማህበረ ቅዱሳን በሆነ ሰዓት ላይ ከእናንተ ጋር አብረን መስራት እንፈልጋለን ብለው ሶራምባ ሆቴል ጋብዘውን ነበረ እና እዚህ ቅባተ እምነት ላይ የምታዩን ልጆች በአጠቃላይ እዛ ቦታ ተሰብስበን ከእናንተ ጋር በመስራታችን እኛም ደስ ይለናል፣ ምን እንታዘዝ ምን እናደርግ ብለን የተለያዩ ነገሮችን ካወራን በኋላ ሀሳቦችን ሼር አድርገን ከጨረሰን በኋላ እዛ ቦታ ላይ ካሉ አመራሮች ውስጥ አንዱ ካህን ነው፣ ቄስም ነው። በጣም ማረሱ አጋጣሚ ስለሆነ ነገራችሁ ከአንድ 2-3 ጊዜ ለቤተ ክርስቲያን ገንዘብ ማሰባሰብ እባክህ ተገኝልኝ ብሎኛል። ላይፍ ስትሪም እባክህ ተገኝልን ከአንድ 2-3 ጊዜ ፕሊስ ተገኝልን። ኦኬ ብለን እኛ ደግሞ ሄደን ማሰባሰብ የምንችለውን ያክል አሰባስበን ነበር። ከዛ በኋላ ግን ይሄ ሰው ራሱ እና ሌሎች ሰዎች ሆነው ቲክቶክ ላይ ቅባት እምነት የሚያገለግሉ ሰዎች ውስጣቸው ክህደት አለባቸው፣ ውስጣቸው ምን ፍቅርና አለ ብለው ዶክመንተሪ ይሰሩ። እኛን ለገንዘብ ማሰባሰቢያ ሲሆን ይፈልጉናል። ኦኬ ለሌላ ጉዳይ ሲሆን ግን ለመተቸት ለመዝለፍ ይሮጣሉ። በጣም በዚህ አጋጣሚ በጣም ነው ማዝነው። አንድ ሌላም በዚህ ጉዳይ ማነሰው ሌላ ሰንበት ትምህርት ቤት አለ። አንድ ብቻ ነው ያልኳችሁ። ሰንበት ትምህርት ቤቱ ራሱን ያውቀዋል። በሆነ ሰዓት ላይ የሰንበት ትምህርት ቤት አባላቶቻችን 2 አባላቶች አንደኛው ልብ መምታሟል፣ አንደኛው ኮላሊቱ ፌል አድርጓል እና እባክህን ገንዘብ አሰባብርልን ሲሉ እኔ ገንዘብ ማሰባበር አቁም ያለው ገንዘብ ከዚህ በኋላ ኮሌክት እያረኩ ያለሁት ለማዘጋጀው ጉባኤ ብቻ ነው። ያ ጉባኤ የራሴ ስለሆነ ከዛ ውጪ ግን እኔ ገንዘብ ማሰባሰብ ስላቆምኩኝ እገሌን ጠይቋቸው
እኛን ሰፖርት የሚያደርጉ አሉ። እዚሁ አዲስ አበባ ላይ ያሉ በጣም ጠንካራ የሆኑ ሰዎች አሉ፣ ባለሀብቶች ናቸው። ስለዚህ ነገሌን ጠይቋቸው፣ እነሱ ይረዷቸዋል። እኔም ደውዬ እነግርላቸዋለሁ ብዬ የቻልኩትን ያክል ጥሬ ነበር። እነዚሁ ራሳቸው የኦርቶዶክስ የወጣት ጉባኤ ሊደረግ ነው ሲባል በፍጹም በጭራሽ እንዴት ይሆናል ብለው አካኪ ዘራፍ ያሉ ናቸው። ክርስቲያኖች ወንድሞች፣ እኔ የማንንም ስም አልጠራም። ይሄን ያክል ግን ይውላችሁ በጣም ብዙ ፈተና እያየን ነው ሶሻል ሚዲያ ላይ የምናገለግለው። እግዚአብሔር በሚያውቀው አንዳቸውም ላይ ቅሬታ እንኳን አቅርበን አናውቅም። ሶሻል ሚዲያ ላይ አንዳቸውም እንደዚህ ያደርገው፣ አንዳቸው እንደዚህ ሆነው፣ አንዳቸው እንደዚህ ብለን አናውቅም። ይሄ ሁሉ ነገር ግን ታግሰን ነው እያገለገለን ያለ ነው። እና እኔ ከዛ በኋላ የወሰንኩት ውሳኔ ምንድን ነው? በምንም ተአምር ለቤተ ክርስቲያን ምንም አይነት እንትን አላሰባሰብም ብዬ ለራሴ ነው እንትን ያልኩት። ለወላይታ ሀገረ ስብከት በካሽ ይሄ የምትመለከቱት ወላይታ ሀገረ ስብከት ደብረ መንክራት አቡነ ተክለ ሃይማኖት ገዳም ለአብነት ትምህርት ቤቱ በካሽ 200 ሺህ ብር ይታያቸዋል። እዚህ ጋር 200 ሺህ ብር ለብፁዕ አባታችን ለአቡነ ይስሐቅ ለወላይታ ሀገረ ስብከት ሊቀ ጳጳስ እና ለቅዱስ ሲኖዶስ አባል ፕላስ ደግሞ ለአብነት ትምህርት ቤቱም ደግሞ የበላይ ጠባቂ ለሆኑት ብፁዕ አባታችን በካሽ የሰጠነው ገንዘብ ነው። ፈለገ ሰርቋል ነው ለእናንተ የተባለ የተወራው። ይሄንንም ግን አድርጓል ሰው እንደዚህ አይሏቸው። ለምን መሰላችሁ? የእነዚህ ሰዎች ኢንቴንሽን ፍትህ ማግኘት ሳይሆን ስም ማጥፋት ነው። ቅድም ብያችኋለሁ። ጦርነት የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠው ወዳጄ። ከዚህ የበለጠ ብዙ ቻሌንጅ ያየው ሰው ስለሆንኩኝ በእናንተ ጭንፍን ጥላቻ ይሄው እንደዚህ አድርጎ በዚህ ወጥቶ በዚህ ገብቶ ምናምን የምትል ሁልህም ያንተ ንግግር እኔን አያስደነግጠኝም። ለምን በኤአይ ቪዲዮ አድርጋ አሰራም አይደለም ፎቶ ለጥፈ ማለት ነው። ለምን ሌላ ልክ እኔ የመሰለ ሌላ አይነት ቪዲዮ ለምን አሰራም? ራስን እያዞረ አረፋ እየደፈቀ እኔ ሳገለግል ታየኛል። ይሄ ለሚመለከቱ አድርሱለት። ከዛ ውጭ ግን እኔ የእናንተ ጫጫታ አያስደነግጠኝም። ከዚህ በኋላም እነዚህን ማስረጃዎች ካሳየውን በኋላ አፎቻችሁን የምትከፍቱ አንዳንድ ሰዎች አፎቻችሁ በተከፈቱ ቁጥር ሰው ከእናንተ የሚያየው ለእኔ ያላችሁን ጥላቻ ነው እንጂ ሌላ ነገር አይደለም። ከዚህ በኋላ አሁን እኔ ዛሬ ማስረዳው ነገር በቃ በቂ ነው። ከዚህ በኋላ ሰው ጥያቄ ቢያነሳስ ፖሊስ ጣቢያ ይሄድ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ላይ ማንም ሰው ፍትህ አያገኝም። ለምሳሌ አንዲት የተደፈረች ህፃን ሴት ልጅ ያለቻት እናት ልጅ የተደፈረች ብላ አይደለም ቲክቶክ ላይ ወጣችሁ። በመጀመሪያ ያንን ሰው ከሳ እስር ቤት አሳስራ እስር ቤት አስገብታ ነው ሰው እንዲረዳት ሰፖርት እንዲያረጋት ሚዲያ ላይ ወጣችሁ። ስትበደሉ፣ ስትሰረቁ፣ ስትገፉ፣ ስትደበደቡ ሶሻል ሚዲያ ላይ ወጣችሁ እንትና እኮ እንደዚህ አድርጎኝ፣ እንትና እኮ በዚህ ወጥቶ፣ እንትና እኮ በዚህ ገብቶ አትበል። ሶሻል ሚዲያ ላይ ፖሊስ ጣቢያ የለም። እያንዳንድ ሶሻል ሚዲያ ላይ ፍርድ ቤት የለም። ቅሬታ ካለ የምትከሰው ክስ ካለ አቅራቢያ ያለ ፖሊስ ጣቢያ ሄደና ክሰስ። እኔና እናንተ እዛ ፍርድ ቤት እንገናኛለን። ኦኬ በቃ እውነታ ያለው ሰው ቀጥታ ተነስቶ ፍርድ ቤት ሄዶ መክሰስ በቃ ባጭ። ይሄው ፈለገ አትናቴዎስ የሚባል ሰው ይሄን አድርጎ ይሄው አጭበርብሮናል፣ አጭርና ግልጽ። ስለዚህ ፍርድ ቤቱ ግራ ቀኙን ተመልክቶ ውሳኔ ይስጠን። ከዛስ ፈለገ አትናቴዎስ መስረቁ ከተረጋገጠ ሰርቋል። ፈለገ አትናቴዎስ ይሄን ያክል ካሳ ከፍለ ይሄን ያክል አመት ታሰራለህ። ሲያንገቴ እንደፍቼ ወህኒ ቤት ልግባ የዛኔ ነኝ። ከዛ ውጪ ግን ሶሻል ሚዲያ ላይ ተቀምጣችሁ ይሄው እናንተ ፈለገ ትላላችሁ፣ እሱ ዝሙተኛ ነው፣ እናንተ ፈለገ ትላላችሁ፣ እሱ ሴት የሚያተራምስ ነው፣ እናንተ ፈለገ ትላላችሁ፣ ይሄው ቤተክርስቲያን ገንዘብ ሰረቀ ምናምን። ወዳጄ ምንም ያክል አማርኛን እንደፈለክ ዲኮር ብትሰጠው ይኸውልህ እግዚአብሔር የሰጠኝን ሞገስ አንተና መሰሎች አትነጥቁኝም። እግዚአብሔር የተመሰገነ ይሁን። በሰው ዘንድ የተወደድኩበት ብቸኛው ነገር እዚህ ውስጥ ለምታዩት ሰዎች በአጠቃላይ አንድ ያደረኩላቸው ነገር የለም። ለአንድ ሰው ላይ ምንም ያረኩለት ውለታ የለም። ይሄ ሁሉ ሰው ግን በቃ ፈለገን ዲስማች የሚወደው ለምንድን ነው መሰላችሁ? የእግዚአብሔር ጸጋ። ሁላችሁም ኮሜንት ላይ የእግዚአብሔር ጸጋ እያላችሁ ጻፉ። የእግዚአብሔር ጸጋ
ወጣችሁ ሚዲያ ላይ ፈለገ እንደዚህ ያደረገ፣ ፈለገ በዚህ ወጥቶ፣ ፈለገ በዚህ ገብቶ የሆነችን ልጅ አራስ ልጅ ያሳቅፏት ወጣ ያልተባለ ነገር እኮ የለም። ጌታ በሚያውቀው አሁን ደግሞ ይኸው ገንዘብ ደግሞ አሰባስቦ ይኸው ሰረቀ፣ ይኸው ጠፋ። እናንተ ዲስማች በቃ ልክ እንዴት ነው መሰላችሁ እኔን ለመዋጥ እንደተዘጋጀ ዘንዶ ይሄን ያክል ራሳችሁን ሽቅብ እያወጣችሁ እኔ ይሄን ያክል ደግሞ እንደው ከእናንተ ጦር ርቄ ለመኖር ትልቁ ምክንያት የእግዚአብሔር ጸጋ። እግዚአብሔር ስሙ የተመሰገነ ይሁን። ይሄ የምትመለከቱት ወላይታ ሀገረ ስብከት ላይ ሶዶ ከተማ በደብረ መንክራት አቡነ ተክለ ሃይማኖት ገዳም ማንም ማዞን አይደለም። እስኪ ለዚህ ይኸው ቤተ ክርስቲያኒቱ ይኸው እንደዚህ አዝዤ ነበር ብላ ሲደቤት ታምጣስ የት አለ? እኔ ፈርሜበት ያለ ቤተክርስቲያኗ ፈርማበት ያለ ቀኑ ታይቶ እስኪ ደብዳቤ ይውጣ። ለምንድን ነው የምትቸኩሉት ጋይስ? ይኸው 200,000 ብር ለቤተ ክርስቲያኒቱ ለገዳም ትምህርት ቤት አብነት ተማሪዎቹ ሰጥተናል፣ አስረክበናል። ኦኬ እነዚህ የምትመለከቷቸው ደግሞ ይሄ ይታያችኋል አይደል? እዚህ ጋር ይሄ ይታያችኋል። አይ ቲንክ በደንብ የሚታይ መስለኝ። ይሄ የምታዩት ከሀገረ ስብከቱ እንደዚህ ስለማይታያችሁ እንትን ላይ አውጥቼ ያሳያችኋለሁ። ከሀገረ ስብከቱ የተሰጡኝ የምስክር ወረቀቶች ናቸው እነዚህ እዚህ ጋር የምታያቸው በፍሬም እነዚህ እዚህ ጋር የምታያቸው እዚህ ጋር በፍሬም እነዚህ የምታዩቸው አንደኛ የምስክር ወረቀት ይሄ ነው። አንደኛ የምስክር ወረቀት ይሄ ነው። እንዲህ አርጌ ማሳያችሁ ከሆነ ተገልብጦ ስለሆነ ለእናንተ የሚታየው እንደዚህ አርጌ ላሳያችሁ። ይሄ አንደኛ የምስክር ወረቀት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምስጋና የምስክር ወረቀት ይላል። ኦኬ እዚህ ላይ በደንብ ስለማይታይ ይሄው እዚህ ጋር ያለው ላንበበላችሁ። ይሄው አንደኛው የምስክር ወረቀት ይሄ ነው። ይሄ ራሱ ማለት ነው አሁን እዚህ ላይ ያረኩላችሁ። እሺ ይሄኛው የምስክር ወረቀት ምንድነው የሚለው? በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይገባቸዋል ይላል። ከዛ ለዲያቆን እስጢፋኖስ ወልደ ሲናለ ባይዘው ትክክለኛ ስሜ እስጢፋኖስ ነው ብዬ በጣም ብዙ ጊዜ ደጋግሜ ነግሬያችኋለሁ። ፈለገ አትናቴዎስ የጀስት የኔ እንደው የዓላማዬ መጠሪያ ነው እንጂ የኔ ትክክለኛ ስም ዲያቆን እስጢፋኖስ እባላለሁ። እስጢፎ ማለት ይቻላል። እሺ ከዛ ምን ይላል? ለዲያቆን እስጢፋኖስ ወንደሰን ይላል እርሶ በጎ አድራጊ ምዕመናንን በማሰባበር ያደረኩት ይሄንን ነው። እሺ ምዕመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት በሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም ኦኬ ቆይ ማይታያችሁ ከሆነ ካሜራውን አዙሬ ላሳያችሁ። ቆይ ለሁሉም እየታየ ካልሆነ ካሜራውን አዙሬ ላሳያችሁ። እሺ እስጢፎ ማኛ ከስር እንደዛ ሲጽፉ አይቼ ነኝ። ተወዳጆች ይቅርታ፣ እስጢፎ ማኛ ይላል። ኦኬ አሪቱ ጋር ነው ካሜራ ፍሊፕ ማድረጊያ። ጌታ ሆይ እሺ ይኸው የሚታያችሁ ይመስለኛል። እሺ ይሄ የምታዩት ለኔ የተሰጠ ይሄንን ሳልሰራ ነው የተሰጠኝ ወይ? ኦኬ እርሶ በጎ አድራጊ ምዕመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት ለሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም አብነት ትምህርት ቤት እያያችሁ ነው። ለአብነት ትምህርት ቤት የገንዘብ ድጋፍ በማድረጉ እሺ ይሄው የገንዘብ ድጋፍ በማድረጉ ይህንን የምስጋና የምስክር ወረቀት እየሰጠን ወደፊትም በማሰባበር ምን በማድረግ በማሰባበር ይሄ ሀገረ ስብከቱ ቀድሞ የሚያውቀው ጉዳይ ነው።
አሁን ግን አይ የለም በግል አካውንት አይሰብሰብ ተባለ። ኦኬ ኖ ፕሮብለም። አሁን እያሰባሰብክ ቢሆን ኖሮ ይሄ ትልቅ ስህተት ነው። አሁን ሀገረ ስብከቱ ከዚህ በኋላ በግል አካውንት እንዳይሰባሰብ እያለ አይ እኔ ራሳችሁ ጉዳይ እኔ ያሰባስባለሁ ምን ከሆነ ሌላ ኢንቴንሽናሊ ማለት ነው። እኔ ግን ኢቭን እንዲህ አይነትም ነገር ሳይባል ነው እኔ ማሰባሰቡን የተውኩት። እሺ እየሰጠን ወደፊትም በማሰባበር አብነት ትምህርት ቤቱን እንዲደግፉ በታላቅ ትሕትና ለማሳሰብ እንወዳለን። የወላይታ ሀገረ ስብከት ሊቀ ጳጳስ አባ ይስሐቅ ይላል። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ጽሕፈት ቤት። ይሄ የመጀመሪያው የምስክር ወረቀት ነው። ይሄ የመጀመሪያው የምስክር ወረቀት ነው። እሺ ሁለተኛውን ደግሞ እንመልከት። ጥያቄ ልናስገባን ፊዚክስ እና ኬሚስትሪ እኮ አይደለም ጋይስ። ጥያቄ ያለን ትላለች እና ቁጭ በይና አዳምጪ። እሺ ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የምስጋና የምስክር ወረቀት በጎ ስራ ለሚያደርጉ ሁሉ ምስጋና፣ ክብር፣ ሰላም ይገባቸዋል ይላል። ከዛ አሁንም ለዲያቆን እስጢፋኖስ እሺ እርስዎ በጎ አድራጊ ምዕመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ከማሰባሰብ ውጪ ለቤተክርስቲያኒቱ አካውንት ገንዘብ አስገብተን አናውቅም ወይ? በቤተክርስቲያኒቱ አካውንት አሰባስበንም እናውቃለን፣ ንዋያትን ገሰን እናውቃለን። ከዛም ደግሞ ባለፈ ደግሞ በገዳም አካውንት ደግሞ ገቢም አድርገን እናውቃለን። ይህንንስ ምንድነው ፕሩፍ የሚያደርግልን? ይኸው ከሀገረ ስብከቱ ራሱ የተሰጠ ነው ይሄኛው ምስክር ወረቀት። እርስዎ በጎ አድራጊ ምዕመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት ስር አንደኛ በርዕሰ ከተማው መንበረ ጵጵስና ለደብረ መንክራት አቡነ ተክለ ሃይማኖት ገዳም ለታቦታቱ ቅድም ያልኳችሁ ቀጸላ፣ መጎናጸፊያ፣ ሞጣይት በመስጠት ይህንን በአካውንት ገንዘብ አስገብተን ነው የተገዛው ወዳጄ። ፕሊስ ዲስማችማ ልጅ አትሆኑ እሺ። ይሄንን አሰባስበን ንዋያቱን ራሳችን ገዝተን ይዘን ሄደን የሰጠነው ነው። ሀገረ ስብከቱ ያንን እውቅና ሰጥቶ ደግሞ ይኸው አመስግኑናል። ተደብቀን አይደለም ያሰባሰብነው፣ አደባባይ ላይ ያሰባሰብነው። ይሄንን አሰባስቡልን ያለን ሰው የለም። እሺ ይሄንን አሰባስቡ ያለን ሰው የለም። ራሳችን ወደን ፈቅደን ያደረግነው። ሁለት በዳሞት ወይቤ ወረዳ ለሰኬ ደብረ ሰላም መድኃኔዓለም ቤተክርስቲያን የአምስቱ ልዑካንን ልብሰ ተክህኖ በማሟላት እነዚህ ደግሞ ገንዘብ ይዞብን ሄደ እያሉ ያሉት ማለት ናቸው። ሶስተኛ በሰኬ ደብረ ሳሌም መድኃኔዓለም ቤተክርስቲያን ስር በነበረው ስብከተ ወንጌል ኬላ ላይ የቅድስት ልደታ ለማላችሁ አስመርቅ ያውቃሉ ብዬ እኔ እንደው ስፎክርና እንደው ጉራ ስነዛ ሰምታችሁ ታውቃላችሁ? በፍጹም ሙያ በልብ ነው። ኦኬ ለታለ ቤተክርስቲያን አንጸው አስመርቀው ለአካባቢው ምዕመናን መንፈሳዊ አገልግሎት የመገልገያ ንዋያተ ቅዱሳት እንዲያሟሉ በማድረግ የቤተ ክርስቲያን ልጅነቶን በታማኝነት ይሲ በቤተ ክርስቲያኒቱ በተከፈተ አካውንትም ጭምር ገንዘብ ማስገብተን እናውቃለን። ኦኬ ይሄን የቤተ ክርስቲያን ልጅነቱ ድርሻውን በታማኝነት እና በትጋት ስለተወጡ ይህን የምስጋና ወረቀት ሰጥተውታል። ይሄው አባ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ይላል። መልካም ኦኬ። ስለዚህ ቅድም ጀምሮ እያነሳን ነበረ በወላይታ ሀገረ ስብከት ዙሪያ አንዳንዶች ፈለገ ገንዘብ ይዞብን ጠፍቷል፣ ፈለገ ይሄን ያክል ብር ይዞብን ጠፍቷል፣ 180 ሺህ ብር ነው አይ ቲንክ እንደዚህ ልከንለታል ምናምን አይ እንደዚህ አይነት ስታፎች ነበሩና 180 ሺህ ብር ልከንለታል ያላችሁ ሰዎች ባንክ ሄዳችሁ ንግድ ባንክ አሁን ዘምኑ ስታሙ እንኳን አሜታችሁን ኋላ ቀር አታደርጉት። በቃ እንደዚህ የምታሙ ሰዎች ዘምኑ። ቢያንስ ንግድ ባንክ ሄዳችሁ ለፈለገ አትናቴዎስ በአካውንቱ 180 ሺህ ብር ትራንስፈር ያደረጋችሁበትን ስሊፕ ታወጣላችሁ። ንግድ ባንክ በጣም ነው የሚተባበራችሁ በደንብ ሁላችሁ። ፖሊስ ጣቢያ ሄዳችሁ ከሳችሁ የፖሊስ ትብብር አጠገባችሁ እንዲሆን አደርጋችሁ ንግድ ባንክ ሄዳችሁ 180 ሺህ ብር ትራንስፈር አድርገናል ያላችሁትን ሄዳችሁ በማስረጃ ይዛችሁ ትመጣላችሁ።
ኦኬ፣ በማስረጃ ይሄን ያክል ገንዘብ ይኸው ሰጥተነዋል። ስሊፑ ያስፈልጋል። ስሊፑን ይዛችሁ ትመጣላችሁ። ከዛስ ሶሻል ሚዲያ ቀደም እንዳልኩት እዚህ ጋር እኔ ከምትሉ ሰዎች ስፔሻሊ ኦርቶዶክስ ሆናችሁ እኔ በጣም ነው የተደነቅኩት ጋይስ። የኔ ተወዳጆች በምንም ተአምር እና የእናንተን ውድቀት ለሚመኝ ሰው ውድቀታችሁን እናንተ አታፋጥኑለት ላችሁ የፈለኩት ምንድነው መሰላችሁ? ዙሪያችሁ ያሉ ሰዎች በአጠቃላይ እናንተን ለመጣል ጥረት ሲያደርጉ እናንተ በተቃራኒው ቀና ብላችሁ አሳፍሯቸው። ሰው ላይ ክፉ ማድረግ ክርስቶስም አላሰማረንም። አሁን እኔ እናንተናም እንደዚህ ያደርገዋል እናንተና እንደዚህ ወጥቷል ለምን እላለሁ? እኔ ክርስቲያን ነኝ፣ በአንገቴ ማተብ ያሰርኩ ክርስቲያን ነኝ። እኔ ክርስቲያን ነኝ የምለው ደግሞ በተግባር ነው። ፈለገ አትናቴዎስ እንደዚህ ያደርጓል፣ ፈለገ አትናቴዎስ 180 ሺህ ብር በአካውንት ልከንለት ጠፍቷል፣ ፈለገ አትናቴዎስ ሴት ይዞ እንደዚህ ያደርጓል የምትሉ ሰዎች ማስረጃ ካላችሁ አቅራቢያችሁ ያለ ፖሊስ ጣቢያ ሄዳችሁ ከሰሱ። ከዛ ጉዳዩን በፍርድ ቤት አስይዙ እና እኔን በአካል ለማየት የታደላችሁ ሰዎች ትሆናላችሁ። ከዛ በኋላ ፍርድ ቤት እመጣለሁ፣ እንገናኛለን፣ በአካል እንገናኛለን። ከዛ ውጭ ግን አጉል ኒክሽኒካ አስፈላጊ አይደለም። ደጋግሜ ብያችኋለሁ። እኔ ስለ እውነት ነው የምላችሁ፣ ቆዳዬ ጠንካራ ነው። ለጠላቶቼ በቀላሉ ማለበገር። ስልክ ገብቶብኝ ነው ይቅርታ። በጣም ጠላቶቼ እኔ ሊጥሉኝ በሞከሩ ቁጥር እንደፈለጉት ማልወርቅ በጣም ጠንካራ ሰው ነኝ።